ጋይስ ይሄ ትሬንድ የመጣበት ሰሞን ነው ማለት ነው። ይሄ ቪዲዮ የተቀረጸው ይሄ ድርጊት የተካሄደው ይሄ ቅዳሜው ላይ ያገኘሁት እነዚህን ሰዎች የምታውቁ ኮሜንት ሴክሽን ላይ ኢንስታግራም አካውንታችሁን አስቀምጡልኝ። ኢንስታግራም አካውንታችሁን ቅንጣት ታክል ርህራሄ አልነበራቸውም። የሰው ልጅ ስቃይ እንደ መዝናኛ በመቁጠር ከልጅነት ነው ለቅሶ ማቀው ሐዘን ማቀው ቤተሰቦቼ እንዳለ ሞተዋል። እዛ አካባቢ ባሉ ነኝ ጀምሮ ታይቻለ ይሄንስ ተጠቀመብሽ እንጂ አልተጠቀምሽ። በደንብ ነው የተጠቀመባት። አዶና አክንትፍ እንዴት ቆያችሁልኝ? ወዳችሁ ቤተሰቦቼ በጣም መነጋገሪያ የሆነችው ስትደበደብ ስትሰቃይ ስትንገላታ የነበረችው ልጅ አሁን በጣም መነጋገሪያ ሆናለች ማለት ነው። ምንድነው በሷ ላይ የተፈጠረው ነገር የሚለው ሙሉ ቪዲዮን አሳያችኋለሁ። መቼ ነው ይሄ ድርጊት የተፈጸመው የሚለውንም እንዲሁ ጭምር ወደፊት ምን መሆን አለበት የሚለውንም ነገር እንዲሁ እዚሁ ላይ ሐሳብ አስተያየቶቻችንን እንለዋወጣለን ማለት ነው። የአዶናይ እና የጃኒ ጉዳይም አለ እንደገና መከራከሪያ ነገር ሆኗል። ተወዳጁ ድምፃዊ ጌዲዮን ዳንኤል ምን ተፈጥሮ ምን ተከስቶም ምን አጋጥሞት ነው የሚለውንም ነገር እዚሁ ጋር ይዤላችሁ መጥቻለሁ ማለት ነው። ወዳችሁ ቤተሰቦች ወደ ቪዲዮቹ እንሂድ። ሰብስክራይብ ያላደረጋችሁ እዚህ ጋር ሰብስክራይብ እያደረጋችሁ ላይክ እና ሼር በማድረግ ጀምሮ ወደ ቪዲዮቹ እንሂድ እንመለሳለን። እንትን አሁን ፍርዶስ በስሜ ማለት ደራደር እሺ ሰላም ተሳስተሽ አወራለሁ ብትይ ማለት ነው። ፍርዶስ እንደዚህ ፊትሽን አቀላልቼ ነው የተውኩሽ። ቀጣይ ደግሞ ደምሽን እንደዚህ ጥቁር ደምሽን ማለት ነው አፈስልሻለሁ። እሺ በይ ተሳስተሽ ስለኔ አወራለሁ ብትይ ከአባቴ ስጋ ይነጥለኝ ወንፊት ነው ማለት ነው። አሁን ሰላፈልግልኝ በእናትህ አንቺ የሚገርመው ካሜራ እየቀረጹ ለከሌ እንዳትናገር ይላሉ። ኦሬዲ ካሜራ እኮ ቀርጸዋል እኮ ዘሩ በቃ ባላ በቃ ዘፈኝሽ ምንም ይሁን ሰው መሳይ ሾካኮች የሚለውን ታውቂያለሽ? ዝም በይ ተይ እስቲ ፍርዶስ ተይ ፍርዶስ ጋይስ እሺ በይ ሰው መሳይ ሾካኮች ያጅስቲ ደ እኔ እኮ መች መታው መች ነካው ያጅስቲ ጋይስ የአብርሃም እና ኦሽ ጋይስ ይሄ ትሬንድ የመጣበት ሰሞን ነው ማለት ነው። ይሄ ቪዲዮ የተቀረጸው ይሄ ድርጊት የተካሄደው ይሄ ቅዳሜ ወንግር መድኃኒዓለም ይወንግረውና እኮ አይቀለድም ጋይስ ቅዳሜ ወንግር ልጆቻችሁን ከትምህርት ገበታ ላይ አንስታችሁ ወደ ሰራተኝነት ወደ ከተማ የምትልኩ ሰዎች ማለት ነው ለእንደዚህ አይነት ህይወት ነው ልጆቻችሁን እየዳረጋችሁ ያላችሁ። እዛው እናንተ ጋር ሽሮዋን እየበላች ትምህርቷን ተምራ ወደፊት ህይወቷን ብታስተካክል ይሻላል። ለማንኛውም እነዚህ ልጆች ስንት ሽሮ የጠረረበት አለ ጋይስ። ምን ይደረግ የሀገራችን ሁኔታ። ይሄንን ፎቶ ነው እዛ አካውንት ላይ ያገኘሁት። እነዚህን ሰዎች የምታውቁ ኮሜንት ሴክሽን ላይ ኢንስታግራም አካውንታችሁን አስቀምጡልኝ። ኢንስታግራም አካውንታችሁን አስቀምጡልኝ ስላችሁ ደግሞ የግል ጉዳያችሁን ይዛችሁ እንዳትመጡ። እዚች ልጅ መፍትሄ ለመስጠት ብቻ ነው የማናገራችሁ። እኔ ገና መች መታኋት። ኑ ካሜራ ያዙልኝ። 3 ሴቶች በአንድ ግቢ ውስጥ ምንም አይነት መከላከያ በሌላት መስኪን እህታችን ላይ የፈጸሙት ኢሰብአዊና አረመናዊ ጥቃት መላውን ህዝብ አስቆጥቷል። ካሜራ እየተቀባበሉና ራሳቸውን እየቀረጹ ያቺን አቅመ ደካማ የድሃ ልጅ ሲደበድቡ ቅንጣት ታክል ርህራሄ አልነበራቸውም። የሰው ልጅ ስቃይ እንደ
እንደ መዝናኛ በመቁጠር እኔ ልምታ እኔ ልርገጥ እያሉ በጥፊና በርግጫ ተፈራረቁባት። ዝፈኝ እያሉ ማንገላታታቸው የጭካኔያቸውን ጥግ ያሳያል። ይህ በግለሰብ ላይ ብቻ ሳይሆን በጠቅላላ ሰብአዊነት ላይ የተቃጣ ከባድ ወንጀል ነው። ይህ ድርጊት በሕግም ሆነ በማህበረሰቡ ዘንድ በጽኑ ሊወገዝ ይገባል። አጥፊዎች በአስቸኳይ ለሕግ ቀርበው ተመጣጣኝ ቅጣት ሊያገኙ ይገባል። አሁን እየተሰሙ እንዳሉት ከሆነ ድርጊቱ ከተፈጸመ ትንሽ ቆይቷል እየተባለ ይገኛል። ለዛም የሆነ እንደ ምሳሌ ነገር ያገኘሁት ፍንጭ ምንድነው ይሄ ቅዳሜ ውንግር የሚለው ትሬንድ የመጣ ሰሞን ነው። ያ ደግሞ ትንሽ ቆየት ያለ ነገር ነውና ያም ይሁን ይህ ዞሮ ዞሮ ፍትህ የዛሬ ዓመት የዛሬ 2 ዓመት ለተጎዱ ሰዎችም ፍትህ እየተጠየቀ እስከሆነ ድረስ ለዚችም ልጅ ፍትህ ያስፈልጋታል ከሚሉ ወገኖች ነኝ ማለት ነው የምወዳችሁ ቤተሰቦች። ከዛም በተጨማሪ ደግሞ በሰዓቱ ቅጣታቸውን አግኝተው ያለቀ ጉዳይ ነው ይላሉ። በህግ አንጻር ምን አይነት ቅጣት አግኝተው ነው? ምንድን ነው? ብዙ ሰዎች እንደዚህ አይነት ቪዲዮዎች እየሰሩ ነው። ምን አይነት ቅጣት አግኝተው ነው? በህግ አንጻር ወይስ በምን? ያንንስ ምንስ ማስረጃ አለ የሚለውን ነገር እናንተም ያላችሁን መረጃ ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። እንግዲህ እንደምታዩት ወንድ ነው ወይ ደፋሪ፣ ወንድ ነው ጥቃት አድራሽ ለምትሉ ሰዎች ምን አይነት መርዝ የሆኑ ሴቶችም እንዳሉ የማሳያ ነው የሚሆነው። ስለዚህ ወንድን እንትን ለማለት ለማሸማቀቅ ምናምን ሳይሆን ጥፋተኛ የሆነውን አካል ብቻ ወንድውን ሴት ፍትህ ለማስገኘት መረባረብ ነው ወንዱም ሴቱም ሆኖ ብዬ ነው ማስበው ማለት ነው። ያላችሁን የምታውቁትን ነገር ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሌሎቹ ጉዳዮች የት ቦታ ሲር መጠመጡ እንደነበር እያየን ነው። ካንቺ ፋሽን አለባበስ ካንቺ የሆነ ነገር ያንቺን ነገር ለመከተል ሲንደፋደፉ እናያለን። ታላላቆች በጣም ነው የሚያስቀኝ። አራያ መሆን ስትችሉ እናንተ የሷን ተከትላችሁ እሷ አድርጋችሁ እኔም ፉን ላለው እያላችሁ ስትርመጠመጡ እናያለን ሶሻል ሚዲያ ላይ። ዊዱ አዶናይን ሻይን ያደረገችው ጃኒ ነበረች። ኤቭሪባዲ ነው። ምን ትላላችሁ ጋይስ? በደንብ ነው የተጠቀመባት። አዶናይ አክንትፍ ተብሎ የተጠፋ ሰው ነበረ። አዶናይ አክንትፍ ተብሎ ሶሻል ሚዲያ ላይ አደባባይ ላይ እየወጣ በቀን 5 ነበር ሴጋ የምመጣው ዊድ ነበር ማጭ ሰው ምናምን ባለው ሰው ሊያየው እንኳን አልፈለገም። አዶናይ በተገፋበት ጊዜ የማይቆጫት ስራ የሰራችው ጃኒ ገብሩ ትባላለች። ጃኒ ገብሩ እግዚአብሔር ምስክር፣ ማንም ሊያየው ባልፈለገ ሰዓት ማን ጠብሶት ነበር ኢትዮጵያ ላይ? ማን አጠገቡ የመጣች ሴት ነበር? ስለ ጃኒ ልጥራላችሁ። ጃኒ ተይ ባዶ ነኝ ጀምሮ ተይ ጃኒ፣ ይሄንስ ተጠቀመብሽ እንጂ አልተጠቀምሽም። ሁለተኛ እዚህ ላይ ያለው ቅጥቀጣ፣ ሶስተኛ ከሱ ጋር ሆና ኤክሷ ላይ ያደረገችው ነገር፣ ከዛ አልፋ እኛን ጓደኞቿን ታላላቆቿን በተለይ እኔ ላይ ኤልሻዳይ ላይ ኪዱ ላይ እንዲሁም ሌሎቹ ላይ ያደረገችው የነበረውን ነገር በጣም ደንቡ የሚያስይዝም ነው። አሜን። ደግሞ ምንድን ነው የመጣው ነገር ምንድን ነው? የመኪና አደጋ መጣ፣ ያው ሁላ መከራ መጣ። አሁን እዚህ ጋር ግን ሁሉም አለፈ፣ ያልፋል እኮ። ግን ለሚውላ ስቃይ መቀበል አስፈለገ? ለምንድነው ከወዲሁ ጠንቀቅም አንለው? ሰው ያየውን ነገር በተለይ እንደኔ አይነት እናት በጣም ስማርት ነኝ፣ በጣም በልጠን ያ በተፈጥሮ ደግሞ የሆነ የሚታየኝ ነገር አለ። እግዚአብሔር ምስክር የሆነ ሰው እንደዚህ አይሆንም ካልቆች ለራሴ ማቅበታለሁ እና ይህን ነገር ሲነገራችሁ አዳምጡ። የተረሳ ጉዳይ ነበር። አሁን ደግሞ መልሶ ሀገር ሽቷል ማለት ነው። ጃኒ ናት እሱን ያነሳችው። በዛኛው ፖድካስት ላይ ቀርቦ ስለ ሴጋ ካወራ በኋላ ብዙ ሰው ተጠይፎት፣ ብዙ ሰው እንደ ቆሻሻ እንደ መጥፎ እያነሳ ቪዲዮ እየሰራበት የነበረው ልጅ ነው። እሷ ናት ከእሷ ጋር ከሆነ በኋላ ነው እሱ የተነሳው መከበር የጀመረው የሚሉ ወገኖች አሉ። በተቃራኒው ደግሞ እንደውም እሷ ናት እሱ ጋር ካፕል ከሆኑ በኋላ ነው እሷ በየላይቡ ሁሉም ሰው እየሰደባት እየዘለፋት እያስለቀሳት ሁሉ የነበረችውን ልጅ ነው እንግዲህ እሱ እንትን ያላት። እሱ ጋር ካፕል ከሆነች በኋላ ነው ተከብራ መኖር የጀመረችው የሚሉ ወገኖችም አሉ። እንዳጠቃላይ ግን ሁለቱም ቀድመው የፈመሱ ሰዎች ናቸው። ሁለቱም ታዋቂ የነበሩ ሰዎች ናቸው። ምናልባት እሱ ጋር ከሆነች በኋላ እሷም ተከብራ ሊሆን ይችላል። እሷ ጋር ስለሆነ እሱም ተከብሮ ሊሆን የሆነ ቫሊዩ አድ
ሆኖ ሊሆን ይችላል፣ የተሻለ ነገር ተፈጥሮ ሊሆን ይችላል። ግን ሁለቱም ፌመስ ነበሩ። እናስመልክቶ እናንተም የታዘባችሁትን ነገር ኮሜንት ሴክሽን ላይ አስቀምጡ ማለት ነው። ወደ ሌሎቹ ጉዳዮች እንሂድ። ከተወዳጆቹ የዘጠናዎቹ 90ስ ዘፋኞች መካከል አንዱ ጌዲዮን ዳንኤል ነው። ምን ገጥሞት ነው የሚለውን ነገር ከራሱ አንደበት አሰማችኋለሁ። ከዛ በፊት ግን እንደምናስታውሰው ጌዲዮን ዳንኤል እንግዲህ ብዙ ጊዜ በጣም በትልልቅ በአሳዛኝ የሆኑ ውጣ ውረዶች እናስታውሰዋለን በተለያዩ ሶሻል ሚዲያዎች እንደምንሰማው ከሆነ አሁን ደግሞ ምን ተፈጥሮ ነው የሚለውን ነገር አሰማችሁ። ድረስ ለተከበሩ ለክቡር ፕራይም ሚኒስትር ዶክተር አብይ አህመድ፣ ለተከበሩ ለአዲስ አበባ ከንቲባ ለወይዘሮ አዳነች አቤቤ፣ ተከበራችሁ ለፌዴራል ቤቶች ኤጀንሲ፣ ለከፍተኛ 15 ቀበሌ 20 አዋሪ አካባቢ እንሳሩ ሆቴል አካባቢ ላሉት ለቀበሌው ሊቀመንበር፣ ለክፍለ ከተማዎቹ ሰራተኞች በአጠቃላይ በሙሉ እንዲሁም ለአዋሪ ተወላጆች እንዳለ ሰላም ጤና ይስጥልኝ። እንደምን አላችሁ? አርቲስት ጌዲዮን ዳንኤል። እሺ፣ በመጀመሪያ ይህንን ነገር ስነግራችሁ አንዳንድ የማያውቁ ሰዎች ስላሉ ይህንን ነገር ለማስረዳት ፈልጌ ነውና በወቅቱ እኔ የተወለድኩበት አካባቢ ተወልጄ ያደግኩበት ቤት ሰፈር አካባቢ አዋሪ አካባቢ የተወረሰ ቤት አለን። ከልጅነቴ ጀምሮ የተወለድኩበት ያደግኩበት ቤት ነው። 524 የቤት ቁጥር ከድሮ ጀምሮ የተወረሰ ቤት ነው። ይሄ ቤት ሲወረስ ኃላፊነቱ እኔ ነኝ ኃላፊነት ያለብኝ። እዛ ቤት ውስጥ ያሉት ቤተሰቦቼ እንዳለ ሞተዋል። እኔ ነኝ ያለሁት እና ስለዚህ ቤት የሚያገባኝም እኔ ነኝ። እንደገና ደግሞ የአዋሬ አብረውኝ ታላላቅ ሰዎች አሉ፣ ትልልቅ ሰዎች፣ የሰፈሩ ሰዎች፣ እናቶች፣ አባቶች፣ ወጣቶች አብረን የተወለድን ያደግን አሉና እነሱም ይህንን ነገር ከግምት ውስጥ ከተው ሁሉም ነገር አይተዋል። ይህንን ነገር ከግምት ውስጥ ከታችሁ ቤታችንን እኔ የቤተሰቦቼን የሞቱትን ቤተሰቦቼን ስማቸውን ማስነሳት ነው የምፈልገውና ይህንን ቤት ደግሞ አበል ስላልበላንበት የራሳችን ቤት ስለሆነ ይህንን ቤት እንዲመለስልን በትህትና እጠይቃለሁ። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ቤተሰቦቼ እንዳለ ሞተዋል። እዛ አካባቢ ላይ ተወልጄ ያደግኩበት አካባቢ ያሉት ሰዎች የዛ ቤት ባለቤቶች እንዳለ አርፈዋል። አሁን እኔ ያለሁኝ እኔም አድጌ ገብተዋል። ይህንን ነገር አያቴ እንደውም እንደዚህ ይለኝ ነበረና ታሪክ ማለት እንደ አይነት ነገር ነው። ታሪክ ማለት እኔ ያ ትንሽ ልጅ አድጌ ዛሬ የቤተሰቦቼን ቤት እንደዚህ አይነት ነው እነሱ ባይኖሩ ሌላ ሰዎች ሊወስዱ ሲሉ እኔ ደርሼባቸው ይህንን ነገር ማድረጌ ትልቅነት ነው። ለሌላም ሰው ትምህርት ነው፣ ለሌላ ሰዎችም ማስተማሪያ ነው። አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤት ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ ጌዲዮን ዳንኤል አናውጥ የሚል ይሄ የኛ ቤት ነው። አጠቃላይ እነዚህ ሁሉ ሰዎች የሉም፣ ገብቷቸዋል። 524 ውስጥም ይሄ ነበረ ቤት ውስጥ የነበሩት ሰዎች። እኔ ለዛ ቤት አንድ ልጅ እና ይህንን ነገር ከግምት ውስጥ አይታችሁ ከፍተኛ 15 ቀበሌ 20 የተወለድኩበት ያደግኩበት ሰፈር ነው። የተወለድኩበት ቦታ ነው፣ ያደግኩበት ሰፈር ነው። ቤቱ በነፃ ነው የተወረሰው። አበል በልተንበት አናቅም። አበል ያልተበላበት ቤት ይመለስ ተብሏል እና በትህትና ጠይቃለሁ። ከልጅነቴ ሐዘን የነበረብኝ በልጅነቴ ጀምሮ ሐዘን ቤት፣ ለቅሶ ቤት፣ እንትን ቤት እያሉ ሰው ቤት ውስጥ የማይመጣ ሰው አለ። እንደገና ሰው ደግሞ በሐዘን ሰው ያሾፋል፣ በሐዘን ሰው ይቀልዳል እና ይሄ ጥሩ አይደለም። ኢትዮጵያዊነቴ እኔ የራሴን ቤት ነው የጠየቅኩት እንጂ የሌላ ሰውን ቤት አልጠየቅኩም። እግዚአብሔር ያክብርልኝ። አመሰግናለሁ። ስለምታዳምጡኝ ነው እኔ መናገር የፈለግኩት። እንደዚህ አይነት ነገር ላይ መጥቼ ላውራ የፈለግኩት የሆንኩትን ነገሮች እንዳለ ሁላችሁም ታውቃላችሁ። ሁላችሁም ስለምታውቁ ነው ምን እንደገጠመኝ እና እግዚአብሔር ያክብርልኝ። እወዳችኋለሁ። መቼም መላው ኢትዮጵያ ሕዝብ እግዚአብሔር ክብር ያርጋችሁ። ሁሌም አክባራችሁ፣ እወዳችኋለሁ፣ አከብራችኋለሁ። ጌዲ ያንተን ሙዚቃ የሚያቅሰው ሁሉ ያንተ አድማጭ የሆነ ያንተን አሳዛኝ የሆኑ ያሳለፍካቸውን ታሪኮች የሚያቅሰው ሁሉ ይወድሃል፣ ላንተ ያዝንልሃል እና አንተ ያሻኸውን ነገር እንድታገኝ ሁሉም ሰው ከጎን ይሆናል ማለት ነው። እንመኝልሃለን። ቸሩን ሁሉ ያሰማ። እናንተም እንግዲህ መልካም ምኞታችሁን ግለጹለት። የዛሬው ይሄን ይመስላል። በሌሎች ጉዳዮች እንገናኛለን። ሰላማችሁ ይብዛ። ደህና ሁኑ።